ሰላም እንዴት ናችሁ? ሰላም ናችሁ? የቤተሰብ እኔ እግዚአብሔር ይመስገን ሰላም ነኝ። ዛሬ ደግሞ በአጭር ደቂቃ የምንሰራት ለቁርስ ለመቅሰስ የሚሆን ቆንጆ ፈጣን አዘገጃጀት ነው። በትንሽ ግብአት የምናዘጋጀው ትወዱታላችሁ። ቪዲዮን እስከ መጨረሻው እንድትከታተሉኝ በትህትና ጠይቃለሁ። ቤተሰቦቼ አብራችሁኝ ቆዩ። መጀመሪያ ድንች ልጫለሁ። ልጬ ከትፌ አዘጋጅቻለሁኝ። የታጠበ ድንች መጥበሻ ጥጄ ደግሞ ዘይት አግያለሁኝ። እዚህ የጨመርኩት የበቆሎ ዱቄት ነው። የበቆሎ ዱቄት የጋለ ዘይት ላይ ጨምሬ አዋህጀዋለሁ። ከዛ ደግሞ ልጬ አጥቤ በክቡ በስሱ አርጌ ከተፍኩት ድንች ነበር። ትንሽ ጨው አርጌበታለሁ። ጨው ቀብቼዋለሁ። ከዛ ጨምሬ አንድ ላይ እጠብሰዋለሁ ማለት ነው። በጣም ቆንጆ ነው የሚሆነው። በበቆሎ ዱቄት እንደዚህ ያልሞከራችሁ እስከዛሬ ካላችሁ ሞክሩት። ደረቅ ያለ የድንች ጥብስ ነው የምናገኘው ማለት ነው። በጣም ቆንጆ ነው። እኔ ወድጀዋለሁኝ። እስከዛሬ ያልሞከራችሁ ካላችሁ ሞክሩ ላለሁኝ። የድንች አጠባበሱም በዚህ መንገድ ጠብሰዋለሁ ማለት ነው። እንዳልኳችሁ የበቆሎ ዱቄት ከሌላችሁ ምናልባት ፊኖ ዱቄት እኔ አልሞከርኩትም። በሱ የፊኖ ዱቄት ጨምራችሁ መሞከር ይቻላል። ይሄኛው የበቆሎ ዱቄት እየተፈጨ ስለሆነ ያኛው የካርቶኑ ታሽጎ የሚሸጠው ሳይሆን በቤት ውስጥ የምናዘጋጀው የበቆሎ ክኩን አስፈጭተን ወይም መፍጫ ካለን ፈጭተን የምናዘጋጀው ማለት ነው። እሱ ነው የተጠቀምኩት። ለውጡ ምንድነው ካላችሁኝ፣ እንደዚህ በበቆሎ ዱቄት አድርገን የምንጠብሰው ደረቅ ይላል። በጣም ቆንጆ ነው። ሲበላም ከሽ ከሽ ማለት ባህሪ ያለው፣ እንዲሁ ከምንጠብሰው ይልቅ ይሄኛው በጣም ቆንጆ ነው። ደረቅ ይላል። በዛ ላይ ዱቄቱን ይዞ ይወጣል፣ ይላበሰዋል። ድንቹ ብቻ አይመስልም። እንዲህ ሲታይ ደግሞ ሻካራ ነገር አለው። እኔ ወድጀዋለሁኝ። ቆንጆ የድንች ጥብስ ነው የሚሆንልን። ድርቅ ይላል። ብቻውን ስንጠብሰው ደግሞ አንዳንዱ አይደርቅም አይደለ? እንደዛ ይሆናል ማለት ነው። ይሄኛው ቆንጆ አጠባበስ ነው። ድንቹን ጠብሼ ከጨረስኩ በኋላ ሌላ መጥበሻ ጥጃለሁ። ከዛ ዘይት አረጋለሁኝ። በጣም ቆንጆ ፈጣንና ቀላል ቁርስ ነው የምንሰራው። ግብአት ብዙ አይጠይቀንም። ሽንኩርት አድርጌያለሁኝ። ዘይት ትንሽ ጋል ሲልልኝ በቁመት የተከተፈ ሽንኩርት ነው። እሱን ገርደፍ ገርደፍ አድርጌ በቁመቱ የከተፍኩት ቀይ ሽንኩርት አነሳ አነስ ያለ 2 ራስ፣ እሱን ጨምሬ ጠበስ ጠበስ አድርገዋለሁኝ ከዘይቱ ጋር። ሽንኩርታችን እንዳይጠቁርብን፣ እንዳይቃጠልብን፣ መልኩን እንዳይቀይርብን ተጠንቅቀን ሽንኩርቱን ከዘይቱ ጋር ጠበስ ጠበስ እናደርገዋለን። ለዚህ ዋናው የምንሰራበት ድስትም ሆነ መጥበሻ ወሳኝነት አለው ማለት ነው። ልክ ሲቀርብ እንዳይጠቁርብን፣ እንዳይቃጠልብን፣ ምግቡ ቃናውንም እንዳያጠፋብን ተጠንቅቀን የምድጃችንን ሙቀት አስተካክለን እንጠብሰዋለን። በነጩ አምሰዋለሁኝ። ከዛ ቃሪያ ጨምሬያለሁኝ። ቃሪያና ሽንኩርቱ የየራሱን ውስጡ እንዲሳሳብ ጣዕሙ አንድ ላይ ጠበስ ጠበስ አደርገዋለሁ። አፍሪጅና እርድን የጨመርኩት ቅመም። አፍሪጅ ያው 2 ጥቅም አለው። አንደኛው እንደ ማቃጠል ሆኖ ወደ በርበሬም ይወስድልናል ከለሩን ሳይቀይር። እንደገና ብዙ አይነት ቅመም ተጨምሮ ስለተፈጨ ቅመምም ይሆነናል፣ እንደ በርበሬም እንደ ማቃጠልም ይጠቅመናል ማለት ነው። 2 ጥቅም አለው። ቃናው ቆንጆ ነው። ብዙ አይነት ቅመም አለው። እርድም ለከለር ቆንጆ ነው። እርድና አፍሪጅ ጨምሬያለሁ። እናንተ ያላችሁን ቅመም መጠቀም ትችላላችሁ። ከዛ በቁመቱ የተከተፈ ፍሬውን ከውስጥ አውጥቼ ውሃውን አውጥቼ
ቆዳውን ብቻ የከተፍኩት። ቲማቲም አለኝ ውሃ እንዳይተፋብኝ ተጠንቅቄ፣ እሱንም አንድ ላይ ከሽንኩርቱና ከቃሪያው ጋር ጠበስ ጠበስ አደርገዋለሁኝ። በጣም ቆንጆ ነው። እንደምታዩት መልኩም እንዳይጠቁርብን ተጠንቅቀን እንጠብሰዋለን። አመስ አመስ እናደርገዋለን። ብዙ ጊዜ አይወስድብንም። ፈጣን ቁርስ ነው። አሁን ደግሞ የምጨምረው ቅድም የጠበስኩት ድንች አለኝ፣ በዱቄት የተጠበሰው ድንች። እሱን ጨምሬ አቀላቅለዋለሁኝ ከሽንኩርቱ፣ ከቃሪያው፣ ከቲማቲሙ ጋር ከቅመሙና ከእርዱ ጋር አንድ ላይ መልኩን አንድ አይነት እንዲሆንልኝ፣ ጣዕሙ አንድ አይነት እንዲሆን አቀላቅለዋለሁኝ። የሚያምር መልክ ነው የሚሆነው። ጨው ደግሞ መጥነን እንጨምራለን። እኔ ብዙ ጨው ተጠቃሚ አይደለሁም። ለጣዕም ብቻ ትንሽ ጨምራለሁኝ። ጨዋችንን አስተካክለን አንድ ላይ እናቀላቅለዋለን። ትንሽ ሰዓት ትንሽ 1-2 ደቂቃ ያህል እናቀላቅለዋለን። አብረን ጠበስ ጠበስ እናደርገዋለን። እንቁላላችንን ደግሞ መተን ቀመመን ያዘጋጀነው እንቁላል አለ። እሱን ነው አስተካክለን ሁሉንም መጥበሻውን ከስር እስከሚሸፈን ድረስ ካስተካከልነው በኋላ እንቁላላችንን ቀምመን መጠኑ እንደ ፍላጎታችን፣ እኔ 4 እንቁላል ተጠቅሜያለሁኝ። የሀበሻ እንቁላል ነው የተጠቀምኩት። ይበቃኛል ለምፈልገው ስለሚበቃኝ እሱን ያላረጋለሁ። እናንተ እንደ ፍላጎታችሁ እንደ ቤተሰባችሁ ብዛት መስራት ለምትፈልጉትን ያህል መስራት ነው። መጠኑን መጨመር መቀነስ እንደ ፍላጎታችን ነው። ከዛ እንቁላል አለ፣ እሱን ጨምሬያለሁኝ። 4 እንቁላል ተጠቅሜያለሁኝ። ሙሉ ለሙሉ እስከሚሸፍነው ድረስ እንደዚህ አደርጋለሁኝ። በጣም ቀላል ነው። ጊዜ የማይወስድብን፣ ጉልበት የማይጠይቀን፣ ብዙ ግብአት የማይጠይቀን፣ ባለን ቤታችን ውስጥ ባለን ነገር የምንጠቀመው እንደዚህ ቀየር አድርገን ድንችንና እንቁላልን ከአትክልት ጋር ቆንጆ አድርገን የምንሰራው ቁርስ ነው። እከድነዋለሁኝ። እኔ ከስር 200 ላይ አደረኩትና እስከሚበስልልኝ ጠበቅኩት። ከላይ ምጥጥ ብሎ ድርቅ ብሎ ብስል ብሏል። ከፈለጋችሁ መገልበጥና ማብሰል ይቻላል። እኔ ይሄ እንዳየሁት ይኸው በደንብ በስሏል። ከላይም ከስርም ብስል ብሏል። ግለቱ መጥበሻው ወፍራም ስለሆነ እስከ ላይ ድረስ ሳይቃጠል ምንም ሳይል ቆንጆ ሆኖ በደንብ አብስሎታል። ከዛ ማድረግ የፈለኩት እኔ እዚሁ መጥበሻው ላይ በመጠን ቆራርሼ በቢላሆ እንደምታዩት እንደ ኬክ ቆርሰዋለሁኝ። ቆራርሼ ከዛ ማቅረቢያ ላይ አቅርበን ለቁርስ ዝግጁ ማድረግ ማለት ነው። በጣም ቀላል ነው። እንዲሁም እንደ ቂጣ አውጥተን ወይም እንደ ዳቦ አውጥተን ቁጭ ማድረግ፣ ሳህን ላይ መቆራረስ እንችላለን። እኔ እዚሁ ላይ ቆራረስኩት። መጥበሻው የሰራሁበት በጣም ቆንጆ ነው። ከስር ራሱ አልያዘ ምን አላለ፣ አላቃጠለብኝ። ቆንጆ ሆኖ በስለዋል። እንደምታዩት መልኩም በጣም ቆንጆ ነው። ለዓይን የሚስብ ነው። የተበላሸ ነገር የለውም። ጣባ ላይ አወጣዋለሁኝ። እኔ ማቅረቢያ ሳህናችን ላይ ትኩሱን አውጥተን፣ ይሄን እንግዲህ የሚበላው በሹካ ነው። በሹካ ይበላል። በማንኪያ እንደፈለግን፣ ለልጅ ይሆናል፣ ለአዋቂ ይሆናል። ትኩሱን አውጥተን አቅርበን የምንመገበው ቆንጆ ቁርስ። 2 ከፍ ከፍ ያለ ድንች እና 4 እንቁላል የተጠቀምኩት። ይኸው ይሄን ያህል ሆኖልኛል። በጣም ቆንጆ የሚያምር ቁርስ ነው። አቀራረቡን እኔ እንዳልኳችሁ እንደ ፍላጎታችሁ ከነ መጥበሻውም አውጥታችሁ ሳህን ላይ አድርጋችሁ ማቅረብ ይቻላል። እንደዚህ ቆራርሰንም
ማቅረብ እንችላለን ማለት ነው። በጣም ቆንጆ ነው ቤተሰቦቼ፣ እንደወደዳችሁት ተስፋ አረጋለሁኝ። በሹካ መመገብ ይቻላል፣ ለልጅ ለአዋቂ ይሆናል። እንደወደዳችሁም ተስፋ አረጋለሁ የኔ ውድ ቤተሰቦች። ለሚቀጥለው ቪዲዮ እስከምንገናኝ ድረስ ደህና ቆዩኝ። ቻው